شنو التابوت؟ من دنو تابوت القرآن لا تابوت تقصول إلى السوسم معكم مالت أوكي الله إذن التابوت حقيقة ስለዚህ ታቡት የሚለው እውነት ነው حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም እንጠራጠረው ነገር አይደለም ታቡት የሚለው ነገር አዎ አክሱም ሄጄ አይቼዋለሁ بس طبعا ما تقدر تقرب يمه አትቀርበውም ማለት እዛው ጋር አትቀርብም ግን ከርቀት يعني في 100 متر ታቦቱን ሌላ መሰል የሆኑ ታቦቶቹን ይመስሉ ነገሮች ብዙ ሰሩለት ወይም እሱን ይመስል من التابوت ከራሱ ከታቦት نسخ ቁርአን አለ ተጠቅሷል ታቦት የሚለው ቃል عن هذا التابوت صح زين وجديد ما حد يعرف عنه وايد አንድ ሌላ አለ شنو هو قال امشوا وياي ونروح وياه لما وصلنا الى مثل ما تقول باب صغير ላሊበላ 400 ميلادي ያ ማለት ኢየሱስ ከተወለደ 400 ዓመቱ ላይ ማለት تقريبا ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑም እኛ የቃል ታቦት እንለዋለን የሚስጥረ ታቦት ማለት ነው ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ ታቦትና ታቡት አንድ አይነት ነው ብናወራው ስለ አንድ ጉዳይ ነው باللغة الأثيوبية በኢትዮጵያ ቋንቋ تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ بالأثيوبي يسمونه التابوت በኢትዮጵያ ግን ታቦት ነው የምንለው بقية مما ترك آل موسى ከሙሴ ወይም ከሙሳ ቤተሰቦች ሲዋረድ የመጣ وآلها اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት ومعاه التابوت ይዞት የተመለሰው ታቦት ነው ይላል የሰለሞን ልጅ ወይም ሱለይማን ከሱለይማን አባቱ ወይም ከሱለይማን አለይሂ ሰላም በእኛ እምነት ነብይ ስለሆነ ይዞ የተመለሰው ምንድነው ታቦት ነው መቼም ነብዩላህ ሱለይማንን ነብይ ነው ማለት ከሙስሊም በጣም ላይከብድ ይገባል ምክንያቱም በየሜዳው በየመንገዱ እየወጣ ነብይ ነኝ ይያለ የሚያወራብን በስቷል ባሁኑ ሁሉም ነብይ ነኝ ይያለ አይደል አሁን አዲስ አበባ በተለይ በጣም በዛ ኢትዮጵያ شنو التابوت ምንድነው ታቦት تابوت قصة ربانية ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة مذكورة بالقرآن الكريم በቁርአን ላይ የተጠቀሰ አለ በቃላችን ሁላችን ብዙዎቻችን ቁርአን የቀራን ያፈዘን ሰዎች ምናቀው قصة لا يمكن أن نقول إن ما في شيء اسمه التابوت ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑም احنا نسميه تابوت العهد እኛ የቃል ታቦት እንለዋለን የሚስጥረ ታቦት ማለት ነው ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል الدينية موجود يسمونه the Ark of Covenant ይሉታል وبالأثيوبي يسمونه التابوت በኢትዮጵያ ግን ታቦት ነው የምንለው በአረብኛው ታቡት ነው ታቦትና ታቡት አንድ አይነት ነው ብናወራው ስለ አንድ ጉዳይ ነው باللغة الأثيوبية በኢትዮጵያ ቋንቋ وهو مذكور التابوت في القرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል እሱ ስም አያውቀውም ማለት ነው ኦኬ አለ الآية تقول التابوت ቁርአን ላይ فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون የሙሳ ቤተሰቦችና የሃሩን ቤተሰቦች ሲዋረድ በውርስ የመጣ ይላል ቁርአኑ ላይ تحمله الملائكة መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة ስለዚህ ታቡት የሚለው እውነታ ነው
حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም የምንጠራጠረው ነገር አይደለም ታቦት የሚለው ነገር وهذا التابوت فيه مثل ما ذكرت الآية ሰኪነቱ فيه سكينة فيه سكينة شنو السكينة شلون تفسرها ምንድነው የምትተረጉመው ወይን ሰኪና የሚለው እርጋታ ማለት ነው ምን ብለህ ነው የምትተረጉመው ما أدري አላቅ في سكينة من ربكم وبقية مما ترك آل موسى ከሙሴ ወይም ከሙሳ ቤተሰቦች ሲወርድ ሲዋረድ የመጣ وآل هارون የሃሩን ቤተሰብ مو اللي ترك موسى ይሄ ሙሳ የተወው አይደለም የሚለው آل موسى የሙሳ ቤተሰቦች شوف شنو اللي يقال أن هذا التابوت يحتوي اليوم على صحف موسى ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጥ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል فيه أيضا يقولون أيضا المن والسلوى ሌላው ከሰማይ የወረደ ልዩ የሆነ ምግብ ነው መን ወሰልዋ የሚለው ጣፋጭ የሆነ ነገር ነው ምን እንደሆነ አላውቀውም ግን ከሰማይ ወርዶላቸው ሲመገቡ ከነበረው የተረፈ ነገር አለው أجزاء من المن والسلوى اللي الله سبحانه وتعالى أنزلها على بني إسرائيل ለበኒ እስራኤሎች ወይም ለእስራኤል ልጆች የወረደላቸው ማለት ነው ከጌታ አውርድልን እስኪ ምን በላው ነገር ብሎ ይሰጣቸው የነበረ ማለት ነው فهذا التابوت ይሄ ሁሉ ቁርአን ላይ ተጠቅሷል አልመን ወሰልዋ አለ ቁርአን ላይ ሙሳ አለይሂ ሰላምን እስኪ ይሄን ዱላ በዚህ ዱላ እንትን በለልን ብለው ምግብ አምጣልን ብለውት ከዛ እንደውም የበኒ እስራኤሎቹ ጥያቄ ከነበረው ውስጥ መንና ሰልዋ የሚጣፍጥ በጣም ደስ የሚል ምግብ ከሰማይ የሚመጣልን ሰለቸን ባቄላ ምስር ደግሞ ምንድነው ሰው ሽንኩርት ምናምን ሞክር ብለው ጠየቁ ይላልና ቁርአን ላይ በጣም የሚገራርም ነገር አለ በዚህ ጉዳይ ላይ بالتابوت هذا سلم نبي الله سليمان لابنه ስለዚህ በዚህ እምነት ሰለሞን ለልጁ ሰጠው هني أنا أتوقف عن قضية سلم ولا ما سلم من ሰጠው ወይ ሰጠው አልሰጠው የሚለውን እንተውና ለጊዜው شلون انتقل أنا أستخدم كلمة انتقل እኔ ሚሻለኝ ተሸጋገረ የሚለው ነው لأن في اختلافات في الروايات إنه هذا لا ما سلم أن أخذاه ما يدري يعني شيء من القبيل هذا ምክንያቱም አንዳንድ እዛው መጽሐፍ ላይ የተለያዩ አስተያየቶች ስላሉ ሰጥቶታል አቀብሎታል በኋላ ሰጥቶታል ብዙ ነገር የሚባል ነገር ስላለ فأنا ما أبي أدش في التفاصيل هذه ما تهمني اللي يهمني أنا أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي መሊክ ኢብን መሊክ ነው የሚለው ኢብን መሊክ ነው ሚኒሊክ የሚለው ኢብን መሊክ منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيلك ዋው ይገርም ነው منيليك الأول የመጀመሪያው منيلك ምክንያቱም منيلك الثاني ሁለተኛው منيلك አለን ዳግማዊ منيلك የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው منيلك ሌላ ነው ابن الملك የሚባለው የመሊኩ ልጅ የሚባለው وخذا إلى مدينة أكسوم ودا أكسوم الإمبراطورية التي يعود تاريخها إلى ذلك الوقت بذاك زي يجمر ينبرا إمباير قبل 1700 سنة قبل الميلاد عند شي 700 عامت كإيسوس مولد بفيت قبل الميلاد كمولده ها يعني قول 2000 سنة قبل الميلاد يا مالد 2000 عامت كإيسوس مولد بفيت سلسونو منور مع 2000 سنة الآن وشوية 4 አሁን 2000 ስትጨምርበት 2025 ታረ ላሁን ያለ ነው ስለዚህ አንድ ላይ 4000 ምናምን አመት قبل 4000 سنة تقريبا በትንሹ እስከ 4000 አመት ነው የምናወራው አሁን وعلى فكرة في أيضا حضارة أخرى